ለምንድን ነው አንቺ በውስጥሽ ጽንስ ሳይኖር ጸንሻለሁ ካንተ ብለሽ የተናገርሽው? ማስተዋል አስወርጇል እንዴ ልጅ እኮ ነው አልኩት። አይ ቢሆንም መውረድ አለበት አለ። ብዙ ሴቶች ይሄን ስለሚሉ ነው በዛው ተቆራርጠው የቀሩ ብዙዎች ስላሉ ማለት ነው። ከሚወዱት ሰው ጋር ተቆራርጠዋል። ስለ አባት ስትሆን 100% አባት መሆን አለብህ። በትክክል አረጋግጠህ ማለት ነው አይደል? እንጂ ይሄ 50-50 የሆነ አባትነት ምድር ላይ አያስፈልግም። ደጋግመህ ከአንድም ሁለቴ እኔ አንቺን እኮ ማገባሽ አግብቼ ፈትቼ ነው። በነገራችን ላይ ልጅቷ ባትሆን ሊፈጠር የሚችለውን ነገር ብነግር በጣም ከባድ ነው። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በነበረን የፍቅር ግንኙነት ውስጥ የተጸነሰችዋ ልጅ የጽንስ ጉዳይ አሳስቦኛል። ምክንያቱም የአልትራሳውንድ ውጤቶቹ በጣም የተለያዩ ሆኑና ይላል የዛሬ ተረኛ ባለ ታሪካችን። እንግዲህ ከልጁ እናት ጋር አብረው በጋራ ሆነው መጥተዋል። ምንድነው የተፈጠረው፣ ምንድነው የሆነው የሚለውን በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን ማለት ነው። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁም ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። እናመሰግናለን። በቅድሚያ ታሪካችሁ ልታጋሩን ወደኛ ስለመጣችሁ፣ በተለይ ደግሞ እንደውም ከአዲስ አበባ ውጪ ነበራችሁ ለዚህ ፕሮግራም ብላችሁ ነው ወደዚህ የመጣችሁትና በተመልካቾች ስም ከልብ አድርጌ አመሰግናችኋለሁ። በቅድሚያ እኛም እናመሰግናለን። እንተዋወቅ። ኦኬ፣ እኔ ያረጋል በላይ እባላለሁ። ያረጋል በላይ። እሺ፣ አንቺ? ማስተዋል ካሳሁን። ምንድነው ግንኙነታችሁ? ዝምድናችሁ? ጥያቄ አዘል። ኦኬ፣ ጓደኛሞች ናችሁ እና አሁንም ናችሁ? አዎ። ኦኬ፣ በጣም ጥሩ። እሺ፣ በእርግጥ ወደዚህ የመጣችሁበትም ጥያቄ አዘል ነው፣ ምላሽ ለማግኘት ነው የመጣችሁት። ግን ቀጥታ ወደዛ ከመግባቴ በፊት ትውቃችሁ እንዴት ነበረ? መቼ ነበር የተዋወቃችሁት? ከዚህ ብጀምር ደስ ይለኛል። ኦኬ፣ የተዋወቅነው ክፍለ ሀገር ነው። እሺ። ከዛ በስራ አጋጣሚ የተዋወቅነው። ከዛ እሷ ወደ አዲስ አበባ መጣች፣ እኔ እዛው ነበርኩኝ። ከዛ እዛ ያለን ምንም ማለት ከእንዲሁ ትውውቅ ውጭ የዘለለ ነገር አልነበረም። ከዛ በኋላ እሷ ወደዚህ ስትመጣ እኔ ለእዛው ስራ ቆየሁ። ከዛ ለስራ እዚህ መጣሁ እኔ እና እዚህ መጥቼ ስልክ በፊት የያዘችውን ስልክ ቀይራለች እና ሌላ ሰው ሰጠኝ ስልክ። ስደውል ተገናኘን። ትንሽ ከአዲስ አበባ ወጣ ብሎ እኔ ያለችው፣ እኔ ደግሞ እዚሁ አዲስ አበባ ገርጃ አካባቢ ነው የቆየሁትና ለእኔ የተወሰነ ጊዜ ነበር የምቆየው። ለስራ ነው የመጣሁት። መጨረሻ ላይ ደወልኩላት፣ ተገናኘን። የት እንዳለች ነገረችኝ፣ ሄድኩ። ከዛ ያው ተነጋገርን ምናምን እና ፎር ዘ ፊውቸር አወራን። ከተወሰነ በኋላ ጥቅምት መጨረሻ አካባቢ፣ ከዛ ህዳር 1 ተገናኘን ስልህ ኖርማሊ በአካል ተገናኝተን አወራን። ከዛ የመጀመሪያው እዛ ክፍለ ሀገር የተዋወቃችሁት በቃ ተዋወቃችሁ? አይ ኖርማል ዝም ብለን እንደ ማንኛውም ሰው። በቃ እንደማንኛውም ስራ ቦታ መንገድ ላይ ምናምን ነው? ምንድነው ቦታው? አይ በስራ አጋጣሚ ምናምን ያው በዛ ነው የምንተዋወቀውና አንድ አካባቢ ነው የምንኖረው ስንኖርም የነበረውና እንዲሁ አብሮ አደግህ ምናምን ታውቀው ሰው አለ እንደዛ ማለት ነው። ከዛ በኋላ ነው እንግዲህ እዚህ መጥቼ ደወልኩላት፣ ተገናኘን፣ ተዋወቅን። ምን ያህል ጋፕ ነበር? ምን ያህል ጊዜ ልዩነት ነበረው? ከዛው ከአንድ ዓመት ያልዘለለ ጊዜ ነበረው። ከዛ በኋላ ነው እንግዲህ እዚህ መጣን። ህዳር 1 እንዳልኩ ተነጋገርን፣ ተዋወቅን። ማለት ይሄ አሁን ትውውቅ ሲባል ዲፕ የሆነው ነገር ማለት ነው። ከዛ ስለ ፊውቸር አወራን ምናምን። ከታሳስ ምናምን በኋላ ኖርማሊ በፕሮግራም እንገናኛለን። ያው እንዳልኩ ሰው ወጣ ብለን ያለችው ከአዲስ አበባ ትንሽ ማለት ትራንስፖርት አለበት። እኔ ደግሞ ከሰኞ እስከ ቅዳሜ
ትምህርት ላይ ነኝ። ከዛ እየተመላለስ ቅዳሜ እሁድን ምናምን ቅዳሜ ከሰዓት ሄዳለሁ፣ እሁድ አብረን ጊዜ አሳልፈን ምናምን እመለሳለሁ። እንዲህ እያለ ቀጠለና እኔ ታህሳስ ጥር 16 መመለስ አለብኝ ወደ ክፍለ ሀገር። በዚህ ጊዜ ውስጥ በነገራችን ላይ እያንዳንዱ ነገር በግንኙነት ውስጥም ጥንቃቄ ባለው ሁኔታ ነው። ምን ማለት አልገባኝ። የፍቅር ግንኙነት ጀምራችኋል፣ ስለ ወደፊት ተነጋግረናል ብለኛል። ኦኬ። ከዛ በኋላ ወደ ግንኙነት ገባችሁ፣ ወደ አካላዊ ግንኙነት ገባችሁ። እሺ። ጥንቃቄ ያለው ማለት እሺ፣ ገብቷል። ሰው እንዳታረግዝ ምናምን። ምክንያቱም ከጋብቻ በኋላ እያንዳንዱ ነገር መሆን ያለበት የሚል ስምምነት ላይ እንትን ብለናል። ምንድነው ከጋብቻ በኋላ መሆን ያለበት ማለት? መውለድ ምናምንም እያንዳንዱ ነገር ማለት ነው። አንደኛ ያለንበት ሁኔታ ትንሽ ኮምፎርት የሚሰጥ አልነበረም ለእሷም ለእኔም። ስለዚህ ያንን አጀስት ማድረግ ይጠበቅብናል እና ኖርማሊ ያንን እስከምናደርግ ጊዜ ይፈልጋል ምናምንና ጥር ምን አይነት ጥንቃቄ ታዲያ ታደርጉ ነበር? ለምሳሌ የወሊድ ማለት የእርግዝና መከላከያ ኖርማሊ የግድ በቃ ማለት እንዳልኩ በሳምንት አንዴ ወይም ደግሞ በ2 ሳምንት አንዴ ነው የሚሄደው። በየቀኑ አንገናኝም፣ ግን በ15 ወይም በምናምን አንዳንዴ 20 ምናምን ቀን ልቆይ ይችላል። እዚህ ያለው ሎድ ቀለል ያለ ከሆነ ማለት ነው። ማለት የግድ የምገኝ ባገኘት ምቆይ ከሆነ እዛ ህዳር ጥር 16 እኔ መመለስ ግድ ስለነበረ እዚህ ያለውን ፕሮግራም የጨረስኩ ምናምን ያው ትምህርት ነው እንዳልኩ ላይሰንስ ድራይቪንግ ላይሰንስ ከዛ ጨርሼ መመለስ ስለነበረብኝ ሄድ ተገናኘን፣ አወራን ምናምን እና ያኔም መደረግ ያለበትን ጥንቃቄ አድርገናል፣ ሁሉንም ነገር ማለት ነው። ከዛ በኋላ ምንድነው ሆነው ያው ሄድኩ እኔ በ18 ሄድኩ ወደ ክፍለ ሀገር። ከዛ በ20 ምናምን አካባቢ ማለት 20ዎቹ መጨረሻ ከዛ ደወለችልኝና እንደዚህ ተፈጠረ እኮ አለች። ምን ተፈጠረ አልኳት። በቃ እርግዝና ምናምን ተፈጥሯል አለች። እንዴ ገና እኮ ነው አንደኛ ማለት በ7 በ8 ነው ፔሪድ ሊመጣ የሚችለውና አይ እንደዚህ ሊሆን አይችልም አልኳት። አይ በቃ ለምን እንዴት አታምነኝ ምናምን አለችና ለቀሰችብኝ። እኔ ደግሞ ትንሽ ሴት ልጅ ጫና ማድረግ ምናምን አእምሮዬን እንትን አለኝና እስቲ ቆይ ተረጋጊ ለማንኛውም አልኳት። ከዛ ድጋሜ ደወልኩላትና በቃ እንደዚህ ከተፈጠረ ሊፈጠር አይችልም፣ በምንም ተአምር ሊፈጠር አይችልም አልኳት። ምንም አይነት እንደዚህ አይነት ባዮሎጂካል ነገር አይፈጠርም። አንደኛ እኔ ራሴ ነኝ ፖስት ፒል ወስጄ በቃ እያንዳንዱ እንትን ያልና እንዴት ሊሆን ይችላል? አይ ሆነ በቃ ከዛ ለቀሰችብኝ ቋለች ምናምን በቃ እስኪ ያልኩና ማለት እንትን አለኝ። የሚገርም ነገር እንዴት ሆነ አልኩኝ። ከዛ እሺ ቆይ እስኪ ምናምን አልኳትና ራሴን አሰብኩ። ማለት ሊፈጠር የሚችል ብዙ መቃወሶች ይፈጠራሉና በቃ ይቋረጥ አልኩ እኔ። በቃ ይቋረጥ ምናምን ስላት ነው መጀመሪያ እስኪ ቼክ አፕ አድርጊ እንደገና ድጋሜ አንድ ክሊኒክ ላይ ብቻ ሳይሆን እስኪ ሌላ ላይ ድጋሜ ቼክ አድርጊ እስኪ ምናምን ስላት እንዴት አታምነኝ ማለችኝ ነው። እዛ በጣም ተወዛገብኩ። እሺ በቃ ከኔ አንተን ግን ያወዛገበ አይሚን ይሄን ጥያቄ ላንተ ብቻ ለምን ነገራችን ላይ የምጠይቀው በጣም ብዙ ተመሳሳይ እንደዚህ አይነት ታሪኮችን ስለማውቅ አንዳንድ ጊዜ ያጋጥማል። ሴቶች ከወሲብ በኋላ የፖስት ፒል ይወስዱና የሚጸንሱበት እድል ተፈጥሮ አጋጥሞን እናውቃለን። ብዙ ሰምተናል። አንዳንድ ጊዜ ማለት ለምን እንዳልጠበቀው ነው ትንሽ ምናልባት ግራ ይገባኝ። ምክንያቱም እኔ አላቅም ወይ ምናልባት እንደዚህ አይነት ገጠመኞች በህይወትክ የመጀመሪያ ሊሆን ይችላል ብዬ ስላሰብኩ እንጂ ሴቶች የፖስት ፒልም ወስደው ኢቭን መርፌ ተወግተናል ብለውኝ እኔ አርግዘናል ብለው መጥተው ታሪካቸውን ያጋሩኝ በጣም ብዙ እህቶች አሉና ማለት 100% የምትተማመንበት ነገር አይደለም። የሕክምና ባለሙያዎችም ይላሉ በተለይ ፖስት ፒል እኮ 100% ነፃ ያደርጋል እና በዛ ላይ ደግሞ ግንኙነት ላለው ሰው ግንኙነቱ ስለነበረ ሰው ያን ያህል እኔ አሁን ሰርፕራይዝ ሲሆኑ አንዳንዴ በጣም ግራ ስለሚገባኝ ነው። አንደኛ ይሄ ነው ለምን አስደነገጠ። ሁለተኛ አለማድረግ ማለት በቃ ከጋብቻ በኋላ ነው ሁሉ ነገር የምንደርስበት ወይም የምናደርገው ከሆነ ለምን የሁለታችሁም ህይወት ይመሰቃቀላል? አለማድረግ አይቻልም ነበር? ኦኬ ዋናው ነጥብ እሱ ነው። ኖርማሊ ማለት
አለማድረግ የሚለው ስህተቱ እሱ ላይ ነው። የእውነት ለመነጋገር ማለት እንደ ሰውም የሚመከረው እንደ ፈጣሪም ተቀባይነት ያለው እሱ ነው። ከጋብቻ በፊት ምንም አይነት ግንኙነት አለማድረግ የሚለው ነገር ግን አንዳንዴ ወጣት ስትሆን አስገድዶ ወይም ስቦ የሚያስገባ ነገር አለ። ቢሆንስ ምናምን ነው ከኛ ያልተጀመረ እንዴ ምናምን ትለው ነገር። ሁለተኛው ደግሞ ምንድነው እኔ ያልጠበቅኩት ከዚህ በፊት እንደዚህ አይነት በህይወት እንትን አጋጥሞኝ አያውቅም። ሁለተኛ ደግሞ እንደዚህ አይነት አላስፈላጊ ሪሌሽን አላደርግም። በቃ አዘ ፐርፐዝ ብቻ ከሆነ ብቻ ነው ማለት ይቀጥላል ብዬ የማምንበት ነገር ሲሆን ነው። እና አንዱ እሱ ነው። እና ከዛ በኋላ ምን ሆነ መሰለክ ያው ጠዋት አካባቢ ነው የደወለችልኝ። እንደዚህ ስትለኝ ኖ እንደገና እስኪ ቼክ አድርጊ ያልኳት ሌላ ክሊኒክ ላይ እንዴት እኔን አታምነኝም? ሌላ ክሊኒክ ላይ ምን ማለት ነው ምናምን ስትለኝ አይ በቃ እስኪ ቼክ አድርጊ ስላት አለቃቀሰች በጣም ከምልህ በላይ ማለት ነው። ከዛ እኔም ስሜት የተነካ ማለት የእውነት እኔ ሴቱ ብሆን ኖሮ ሊደርስ የሚችለው ይሄ ሞራል ስብራት አለ አይደለ ሊያጋጥም ይችላል አልኩና እሺ እስቲ ቆይ ተረጋጊ ምናምን አልኳትና ከሰዓት ደወልኩላት። ከዛ ከሰዓት ደወልኩላት በቃ አንደኛ ገና ወር እንኳን አልሆነም። ስለዚህ እንዴት ጽንስ ሊፈጠር ቻለ ብለሽ እንዴት አወቅሽ? ከቶም እኔ በ16 ነው ምናልባት ከዛ በፊት በነበሩት ግንኙነቶች ሊሆን ይችላል ምናምን በሚል ስጋት ስላለኝ ነው ያንን የሚያልኳት። ከዛ ቀጥሎ ግን ምን ሆነ ከሰዓት ደወልኩና በቃ ይቋረጥ ላንቺም ለኔም ህይወት ምናምን ስላት የበለጠ እንደገና በጣም ስሜታዊ ሆነች ምናምን አለቀቀሰች ምናምን። ከዛ እኔ በጣም እንትን አልኩኝ ወደ ራሴ ማሰብ ጀመርኩ ከምልህ በላይ ማለት ነው። እሺ ምናምን ቆይ በቃ እስኪ ምናምን አልኳትና ከዛ በቃ ችግር የለውም ታዩ አንቺም ነይ ምናምን አልኳት። ከዛ መጣች። መቼ መጣች መሰለ እኔ ጥር 18 ከዚህ ሄጄ በአንድ ወር ከአንድ ቀኗ የካቲት 19 ማለት ነው። ከዛ መጣች። ከ15 ቀን ወይም ከምናምን በኋላ እሷ የምትሄድበት ቦታ ነበረ እዛ ደርሳ መጣች። እዛ ደርሳ ከመጣች በኋላ ቁጭ ብለን ተወያየን፣ ተነጋገር እያንዳንዷን ነገር ዲፕሊ። ከዛ ስንነጋገር አይ ባለፈው እኮ እንደዚህ ያልኩህ እኔ ምን ያክል እንደምትወደኝ ለማወቅና እንዳላጣ ስለፈለኩ ነው እንጂ እኮ እርግዝና የተፈጠረው አሁን ላይ ነው አለች። የበፊቱ አይደለም አሁን ከመጣ በኋላ ነው አለች። አሁን ከመጣ ማለት ድጋሚ ደግሞ ከሄደች በኋላ ክፍለ ሀገር ከሄዳችሁ በኋላ ኦኬ እንደዛ ስትለኝ ከዛ አለመግባባት እየመጣ ያ ወንድ ልጅ ስትሆን ደግሞ እንዲህ አይነት ነገሮች ወደ አእምሮ ከመጡ የሚረብሽ ነገር አለ አይደል እንደ ወንድ ማለት ነው። በቃ ማለት ከዛ በኋላ ምንድነው አመኔታ ይሸረሸራል። በቃ እንደ ሰው አጠቃላይ በቃ እንደ ሰው አመኔታ ይሸረሸራል ምናምን። ከዛ እንዴ ምን ማለት ነው አሁን እንደው ለሚዲያ ማይቀርብ ግን እኔና እሷ ብቻ የምናውቀው ነገሮች አሉና ለምን እንደዚህ ያልሽ ምናምን ብዙ ነገር ጠየቅኳት። ማለት ተጣላን ሁሉ ተመጣላት ከምልህ በላይ ማለት ነው። ያው ምን ተሰማህ ግን እንደው በዛሽ ሞመንት እስቲ የነበረውን ፊሊንግ ንገረኝ። አሚን በቃ አርግዣለሁ አለች፣ ከራስ ጋር ተፈታተንክ፣ እንደው በቃ አይሆንም አልክ። ከዛ ደግሞ አሳዘነችኝ አልከኝ፣ ተመለስክ። ኦኬ በቃ ደግሞ ችግር የለውም እንደዚህ ነገር ሊያጋጥም ይችላል አልክ፣ ራስን አሳመንክ። ከዛ ይውጣ አልክ፣ አይ እንደውም ይሄ ማጥያት ነው ጀስት ተውክ። ከዛ ይሄ ሁሉ ነገር ካለፈ በኋላ አይ ያኔ እኮ አንተን ስፈትንህ ነው ስትልህ ያቺ የነበረችው ሞመንት የሚገርም ነገር ሁለት ነገር ነው። አንደኛው የእውነት ስለምትወደኝ ነው እንዴ ምናምን የሚል ዝም ብሎ ወንዳዊ ሳይሆን ሰዋዊ ነገር ተፈጠረብኝ። ሁለተኛው ግን የሚገርም የተሰማኝ ስሜት ከምር እንዴ ለምንድነው በእንደዚህ አይነት መልኩ የሚገነባ ትዳር እንዴት ይዘልቃል ብላ አስባ ነው ምናምን አልኩና እንደውም እኔ አንዲት ጓደኛዋ አለች አብራት እዚህ የነበረችና እሷ እንደዚህ ነገር ግን አይመስለኝም ይሆን አይመስለኝም ምናምን ብላ አውርታኛለች። ገብቷል። ከሷ በጣም ቅርብ ጓደኛዋ አብራት የምታድር ምናምንና እንደዛ ስትለኝ ዝም ብሎ በአእምሮዬ እስኪ ምናምን አልኩኝ። ግን የተሰማኝን ስሜት ልነግርህ የምችለው ምንም አይነት እንትን አይኖረውም።
አዝናል እንዴ ማለት ብዙ ነገር ነው የሚገርም ነገር በቃ መቆም አለበት ግንኙነታችን ሁሉ ብዬ ግን ደግሞ የሚገርም ነገር እንዴ አይ እንትና እኮ እንዲህ ብላኝ ነበር ብዬ ነገርኳት የሷን ስነ ልቦና በማይጎዳ መልኩ ነው ስነግራት ራሱ ማለት ነው ማታይ በቃ እንደዚህ መሆን አልነበረበትም በጣም ልክ አይደለም በጭራሽ ትክክል አይደለም ምናምን ሁሉ ብዬ ሲሪየስሊ አውርተን ምናምን ከዛ ግን ምን አይነት ነገር ወሰንኩ መሰለ አሁን ምንም መደባበቅ የሌላት የሆነት መቋረጥ አለበት ድጋሚ አዎ እውነት እስኪ ወደ አንቺ ልምጣ እንዴ ወደ አንተ መለሳለሁ እስካሁን የተባለውን ሰምተሻል እስካሁኑ ላይ ቅሬታ አለሽ የለሽ አሁን እኔ ነኝ ጥያቄ ያለኝ ማለት ነው እንግዲህ እንደሰማሹ ነው እስካሁን ያለው ነገር ማለት ነውና ለምንድን ነው አንቺ በውስጥሽ ጽንስ ሳይኖር ጸንሻለሁ ካንተ ብለሽ የተናገርሽው እንደዛ ያልኩበት ምክንያት ማለት ነው አሁን በፊት ስንገናኝ አግብቼ ጓደኝነት ስንጀምር ማለት ነው ካንቺ ጋር ምን ጋባ አግብቼ ፈትቼ ነው ይለኝ ነበር አግብቼ ፈትቼ ነው ማገባሽ ይለኝ አንቺኑ ነው እኔን ማለት ነው ኦኬ ከዛ ምን ለማለት እየፈለገ ነው እንደዚህ ይለኝ አልኩና ጥር 16 መሰለኝ ጥር 16 መጣ ከኔ ጋር ማለት ነው ጥር 16 መጣና በ17 ተመለሰ ወደ አዲስ አበባ በ18 ክፍለ ሀገር መሄድ ነው አንድ ቀን መሰለኝ አብረን ያደርነው አንድ ቀን ከዛ ከጥር 19 ቤተሰብ ከደረሰ ዛ ማለት ነው ሀገር ቤት ከደረሰ በኋላ በቃ እናወራለን ስራ ምንም እንደሚሰራ ምናምን እናወራለን ከዛ በ8 ወይ በ9 አካባቢ ደወልኩና ከዛም አይሞላ ለመገመት ነው እንደዛ ያልኩት አረገዝኩ እኮ አልኩት እንዴ ምን እንዴት ነው አለኝ በቃ አረገዝኩ አልኩት አይኔን ፍጥጥ አድርጌ ማለት ነው ምንም ጽንስ የለም ከጓደኛዬ ጋር እንደዚህ ልለው ነው ሰላት እስኪ በይው ምን ያህል ይወድሻል አለች ከዛ አረገዝኩ አልኩት እንዴት ሆነ አለ በቃ ተፈጠረ እኔ እንደሌለው ቃለሁ ተፈጠረ አልኩት በቃ መልሼ ደውልሻለሁ አለና ስልኩን ዘጋ ከዛውን ደወልኩለት ሲሆን ደወለና ተረጋጋሽ ምናምን አለኝ ግን ማስተዋለኝ አስወርጇል እንዴ ልጅ እኮ ነው አልኩት አይ ቢሆንም መውረድ አለበት አለ እንዴት ይወርዳል በቃ ይወርድ ይቋረጣል ከዛኔም በቃ የሆነ ስሜት የሚሰማ ስሜት አለ የለ ነገር እንዴ ለምን እንደዛ አለኝ እንኳንም ግን የለም በውስጥ ያልኩና ራሴ ማለት ነው ከዛ እያወራን የካቲት 19 ወደሱ ሄድኩኝ እና ያለኝና ነዚህ ስራ ተጀምሪያለሽ እንደዛም ይያል እየተደዋወልን አግብቼ ፈታለሁ ነው የሚለኝ አንቺን ነው አግብቶ የሚፈታሽ ሌላ ሰው ያገባና ይፈታና ወደ አንቺ መጣ እሺ ሌላ ሰው አግብቼ ፈትቼ ነው ከዛ በኋላ አብረን ምን ሆኖ ነው የሚለኝ ከዛ በ19 ሄድኩኝ ተቀበለኝ ከ19 እስከ 24 አብረን ነበርን 24 ድረስ ማለት ነው ከዛ በኋላ ክፍለ ሀገር ሄድኩኝ ሌላ ቦታ ከዛ ተመልሼ መጣውና ስለዚህ ስለ እርግዝና ነገር አወራን ስናወራ አይ በፊት የለም አሁን ነው የተፈጠረ አልኩት አሁን ያለ ይመስለኛል አልኩት ምክንያቱም ምንም ነገር አልወሰድኩም አሁን ያለ ይመስለኛል እንግዲያውስ ቸክ እናደርጋለን ቸክ አድርገን ይወርዳል አለኛው ሁለተኛ ማለት ነው ሁለተኛ አላስወረደም ልጅ እሺ እኔ አሁን አንድ ጥያቄ ልጠይቅሽ መጀመሪያ እንደው ትክክልም ባይሆን ተገቢም ባይሆን ልፈትነው ብለሽ አርግዣለሁ ብዙ ሴቶች ይሄን ስለሚሉ ነው በዛው ተቆራርጠው የቀሩ ብዙዎች ስላሉ ማለት ነው ከሚወዱት ሰው ጋር ተቆራርጠዋል እኔ አሁን ይሄ ፈተና ተገቢ ነው አይደለም ውስጥ መግባትም አልፈልግም ግን ኤኒዌይስ ብቻ አንቺ ለመገመት ፈለግሽ ገመትሽ እኮ አረጋገጥሽ አይደለ አቋርጩ ብሎሻል አይደለ አረጋግጠሻል ታዲያ አቋርጩ ካለሽ እንዴት ካለ ጥንቃቄ ከዛ በኋላ ግንኙነት ታደርጊያለሽ አኔ ከሱ ጋር መለየትም አልፈልግም አለመለየት ማለት ነው አንደኛ እሱን አመኘ ነው ስራዬን ትቼ የመጣው እንዴ በሴት ልጅ ወት ስለም አግብቼ ነው የምፈታ የሚል እዛ ሆኖ የሚለኝ ማለት ነው በቃ ብቸኝነት ያስጠላል እንደዚህ ይላል ይለኛል ስራዬን ትቼ ሄድኩኝ በቃ አብሬ ለመኖር ነው ከሱ ጋር እሱ ግን አግብቼ ፈትቼ ይለኛል እኮ እንደዚህ ካለሽ አንቺ ለምን ይሄን ሰንሽውትሽ ላይ ከሱ ጋር ላለመለያየት አብሬ ለመኖር ማለት ነው
ቢያንስ በቃ እውነታውን ሲያውቅ ልጅ ሲያይ አብሬው እኖራለሁ ብዬ ነው ያሰብኩኝ። ከዛ ተመረመርኩ። ስመረመር ነፍሰ ጡር ነሽ ተባልኩ። ከዛ መቋረጥ አለበት አለኝ። አላቋረጥም። አልትራሳውንድ ወሰደኝ። ፔሪድ መቼ ነበር ሲለኝ በዚህን ቀን ፔሪድ ያየሁበትንና አልትራሳውንዱ የ3 ቀን የ4 ቀን ልዩነት ሲኖር በታሪክ እኔ የለም መቋረጥ አለበት አለ። አላቋረጥም። ከዛ በቃ ሶስቴ መሰለኝ አልትራሳውንድ ሲሄድ ከአንዱ ሲሄድ ከአንደኛው የ3 ቀን ልዩነት ይኖረዋል ካመጣውበት ቀን ጀምሮ ሲታሰብ ማለት ነው። ከዛኛው ደግሞ የ5 ቀን ይኖረዋል፣ የ10 ቀን ልዩነት ይኖረዋል። ከዛ እንደዛ ሆኖ እቺ ልጅ መቼ ተወለደች? ህዳር 6 በ19 መጥቼ መወለድ የነበረባት መቼ ነው የሚልሱ በሱ እንትን በ19 አካባቢ። ስለዚህ ለምን ቀድማ ተወለደች ነው። ወደ አንተ ልመለስ። ህፃኗ እስክትል እንግዲህ በዝርዝር ማውራት ቁጭ ብለን አወራን አልከኝ። ምንድነው ቁጭ ብላችሁ ያወራችሁት? ምን መሰለህ እንዳለችክ ከዛ በፊት በነገራችን ላይ እሷ ጋር እዚህ ከመምጣቴ ምናምን በፊት ከጀርባ ቤተሰብ እንትና የምትባል የምታገባን አይነት ሰርግ እንፈልጋለን ምናምን በቃ ይሄ አለ ይሄ ካልቸራል የሆነው አባህንሳ ላይ የሚል አሁን ያለች እንግዲህ ትለኝ ነው እሱ ልትመልስልኝ ነው። እንደዛ አይነት ነገር በቀጥታ በጥያቄ ነው ያለብህ። ምክንያቱም ደጋግመህ ከአንድም ሁለቴ እኔ አንቺን እኮ ማገባሽ አግብቼ ፈትቼ ነው ትላለህ። አይ ኖርማሊ እሱን ነሽ አለኛለች። ይኸው ሰምታት የለ አግብቼ ሌላ ሰው ከዛ ኖሬ ከዛ ፈታና ከዛ መጣና አንቺን አገባሻለሁ ነው እንግዲህ እኔ የምረዳው እንደዛ ነው። ምንድን ነው ለምዶ አግብቼ ፈትቼ የምትላት? እሱ በነገራችን ላይ አሁን አንዳንዴ ዝም ብለህ እንዲሁ እንደ ኖርማል የምታወራው ነገርና ሲሪየስ የምታወራቸው ነገሮች በግንኙነት ውስጥ የሚፈጥሩት መሻከር እንዳለ የገባኝ አሁን ላይ ነው። ገብቶሃል? አንዳንዴ እንደ ቀልድ ብለን እኔም አወራው እሷ የምትጥለው ነገር ቀስ እያለ እየሸረሸረ ይመጣልና ምን ነበረ ያ ጉዳይ ተቋርጧል። በእርግጥ ግን ከእሷ ጋር ከመምጣቴ በፊት ምናምን ቤተሰብ እንዲህ አይነት ነገር ነበረ። ልጅ ለልጅ አይነት ነገር እንደዚህ አይነት ነገር ማለት ነው። ከዛ እንደዚህ ያለ ምናምን ብዬ አወራታለሁ። ግን ማውራት ሲሪየስ አልነበረም። ዝም ብሎ አላ ቀስ እያለ ግን እሷ ላይ ትልቅ እንትን ፈጥሯል። እሱ ነው ኖርማሊ የእውነት ለመነጋገር ግን ሁለተኛው ዙር ላይ መቆረጥ አለበት ብዬ እንደወስን ያደረገኝ ነገር ምን መሰለ? ጤና ጣቢያ ነው መጀመሪያ ሄድን። ቼክ አደረገ። አሁን ነፍሰ ጡር ነሽ ምናምን አለ። ከዛ አይ በቃ ምንም ይሄ ትላንት ነበርኩ ትላንት ነኝ ዛሬ አይደለሁም ነገ ምን እንደሚሆን እራሱ አላውቅም በቃ አልኳት። ማለት እኔም ለእሷ ያለኝን ይሄ ስነ ልቦናዋ እንዳይጎዳ ህይወቷ ወደ ሌላ እንትን ብዙ ነገር ማለት ያንን ሁሉ እንትን እጠብቃለሁ። ግን እንዲህ አይነት ነገሮች ሲመጡ አይ ነው በቃ ይሄ ነገር አይቀጥልም ማለት ነው አልኩኝ። እዛ እንቀጥሎ ያለው ነገር ምንድነው? አልትራሳውንድ ቼክ እናድርግ አልኩና አንድ ክሊኒክ ሄደን ቼክ ስናደርግ እንግዲህ እንዳልኩህ አይ ትላንት እኮ አልነበርኩም ብላኛለች። ከኔ ጋር በ19 ነው እንግዲህ መጣች። በ19 ነው የተገናኘ ነው። ሄደን ቼክ ስናደርግ መቼ ሄድን መሰለ? አጋጣሚ ሆኖ በመጣች ሻርፕ በ3ኛ ወሯ ነው በ1ኛ ወሯ ስንሄድ ልክ ሻርፕ በ1ኛ ወሯ ሄደን ቼክ ስናደርግ የካቲት 19 መጋቢት 19 ማለት ነው 1 ወር ከ10 ቀኑ ነው አለን። ገብቷል? አሁን ደግሞ ሌላ ደግሞ እንትን መጣረላ ሆነ 1 ወር ከ10 ቀን ሆኖታል አለን። ጽንሷ 1 ወር ከ10 ቀን ነው አለን። አልትራሳውንድ ከዛ በኋላ በቃ ነገሮች ሁሉ የበለጠ የሀሳብ ልዩነታችን ጥርጣሬ ምናምን እየመጣ መጣ። ይሄንን የሚያመጣብህ ወንድ ስታስብ ነው። አሁን ከዛ በፊት ለመጨረሻ ጊዜ መቼ ነበር ግንኙነት የነበራችሁ? ከዛ በፊት ጥር 16 አንተ ሄድክ። በቃ ጥር 16 ማ ኖርማሊ አብረን አድራችሁ ሄድክ። ጥር 18 ነው እኔ ወደ ክፍለ ሀገር ሄድኩት። ከዛ ጥር እሷ ከዛ መቼ መጣች?
የካቲት 19 የካቲት 19 የካቲት 19 መጣሽ አብረን አደረን። ከዛ መጋቢት 19 ለምርመራ ስንሄድ ዛሬ ኖርማሊ 40 ቀኑ ነው አለ። 40 ቀን ማለት 1 ወር ከ10 ቀኑ ነው አለ። ከዛ የበለጠ አወዛገበን ማለት የበለጠ የልብ ጥርጣሬያችንን አሻከረው ማለት ነው። ከዛ ኦኬ ቼክ ማድረግ አለብን አለ። ቤተሰብ ስናማከር እህቴ ምናልሽ እንዲህ አይነት ነገር ያጋጥማል፣ አልትራሳውንድ ፐርፌክት አይደለም፣ እንዲህ አይነት ነገሮች ሊፈጠሩ ይችላሉ አለ። አይነት ነገር ስትል እስኪ ሌላ ቦታ ቼክ አድርጉ ተባለ። ሌላ ቦታ አሁንም ቼክ አደረግ። በአልትራሳውንዶቹ መካከል በራሱ የ3 ቀን ልዩነት ተፈጠረ። አንዱ ከ7 ቀን ነው አለን። በሁለተኛው ወር ሻርፕ በሁለተኛው ወር አሁንም ስንሄድ ማለት ነው ሚያዝያ 19 ስንሄድ አንድ ቦታ ስናለን ከ7 ነው አለን። አባባሌ ገብቷል። ልዩነታችን የ7 ቀን ሆነ። ሌላ ጋር ስንሄድ ማለት የማህፀን ስፔሻሊስት ነው፣ በጣም የታወቀ ዶክተር ነው። በቃ በለዛ ከተማ ኖርማል ለሚባለው ማለት ነው እሱ ጋር ሄድን። በቃ የመጨረሻ ተብሎ ማለት ነው ስንሄድ መረመረና የ10 ቀን ልዩነት ፈጠረብን። 100 ቀኑ ነው አለ። 3 ወር ከ10 ቀኑ ነው ብለው እንዴት ሊሆን ይችላል? ቁጭ አለ እንደዚህ እንዴት ሊሆን አይችልም አልኩ ነኝ። እዛ አስረዳ ነው። ከዛ ቁጭ ብሎ አለመግባባቶች እንዲህ አይነት ነገር ያጋጥማል። አንዳንድ ሰዎች እኔ ጋር እኮ የተገናኘችው በዚህ ቀን ነው፣ ነገር ግን እንዲህ ነው ብሎ ይላሉ። ነገር ግን አልትራሳውንድ የሚቆጥረው አለ አልትራሳውንድ የሚቆጥረው የመጀመሪያ ፍሎዊንግ ዴይዋን ነው ብሎ አለን። ኦኬ እንደዛም ብለን ስንድል ደግሞ አሁንም ሌላ መጣረሶች አሉ። ደግሞ አሁንም እሱ ያለንን ቀን ስናመጣው የስንት ቀን የ3 ቀን ወይ ምናምን ነገር ደግሞ እንደዚህ አይነት ነገሮች መጡ። ከዛ ማለት እሱ ያለንን ማለት ነው የፔሪድ በ7 ነበረ። ስለዚህ በ19 ልዩነቶቹን ሰባቸው ትንሽ የቀናት አሉ እሱ ባለን ማለት ነው። ገብቷል? 3 ቀን እንደዛ አይነት ነገር እንደዛ ሲለን እንዲህ ከሆነው ከዛ ይሄንን ማስረዳትም ብዙም አልፈለኩም እኔ። ለምን መሰለ አንደኛ በስነ ልቦና መበደልም አልፈለኩም እሷን ማለት ነው። ስለዚህ ያለው ምርጫ ምንድነው? አይ እንግዲህ ፈጣሪ ያለው ይሆናል። ዞሮ ዞሮ ከዚህ በኋላ ሊቋረጥ የሚችል ምንም ነገር የለም። ከሆነ በዲኤንኤ ማረጋገጥ አልያ ደግሞ መሆን ያለበት ይሆናል። ምክንያቱም ለምን መሰለ አባት ስትሆን 100% አባት መሆን አለብህ፣ በትክክል አረጋግጠህ ማለት ነው አይደል? እንጂ ይሄ 50-50 የሆነ አባትነት ምድር ላይ አያስፈልግም። ግን ፍንጮቹ እንደው ማለት እንድታምናት አላስገደዱም? ለምሳሌ ከእህት ምክር ጀምሮ አይደል? ኦኬ። ከዛ ደግሞ ቀናቶቹ መለየታቸውን ስታይ የአልትራሳውንድ ውጤታቸው የቀናት ልዩነት ሲኖረው ፋይናሊ ያ የሕክምና ባለሙያ ያንን ነገር ሲልህ በቃ እንደው ብለህ ወደ ማመን አልመጣም? የእውነት ለመነጋገር ከ6 ወር ከ7 ወር በኋላ አሁን ያልከኝ ነገር መጥቶ ነበር። በቃ አላል እንደዚህ ኔቸር ነች ፐርፌክት። ምድር ላይ ያለ ሰው ሰራሽ ነገር የትኛውም ቢሆን ላይሆን ይችላል የሚል ምክንያቱም 3 አልትራሳውንድ 3 የተለያየ ውጤት የ3 ቀን የ1 ቀን ምናምን ልዩነት ሲያመጣ ዜር ኢዝ ኖ ፐርፌክት የሚል ነገር ከዛ ኔቸርን መቀበል ማመንኩ። ግን አዘ ኢንድ ደግሞ ኔቸር ራሷ ማትሳሳትበት ነገር ደግሞ አመጣብኝ። ምን ልክ አሁን ህዳር ማነው የካቲት 19 መጣ። ከየካቲት 19 እስከ ህዳር 6 ስትቆጥራቸው ቀኖቹ 260 ቀኖች ናቸው የሚሆኑት። አንድ ልጅ መወለድ ያለበት 270 ቀን ላይ ነው አይደል? 270 ቀን ማለት 9 ወር ማለት ነው። 9 ጊዜ 3 27 አይደል? 9 ጊዜ 3 27 270 ቀን 270 ቀን ነው። ወንድ ልጅ 275 ቀንም ይሄዳል። ይሄ ባዮሎጂካል ነገሩ ነው፣ ሳይንሱን ነገሩን ነው የምነግርህ። እናቶችም ይቆራሉ በነገራችን ላይ እንደዚህ። ግን ማሚሾ የተወለደችው በ260 ቀኗ ነው፣ በ8 ወር ከ20 ቀን ማለት ነው።
ይሄ ማለት የመጀመሪያዋ እኔ ግንኙነት ከያረኩበት ጊዜ ጀምሮ ከሆነ ሲቆጠር ህዳር የካቲት 19 እንኳን ጽንስ ተፈጠረ ብለን ብንል የካቲት 19 የመጣች ዕለት ጽንስ ተፈጥሯል ብለን ብንል ማሚሾ በ8 ወር ከ20 ቀን ትወልዳለች። ምናልባት ወይ የመጀመሪያዋ ትሆናለች በ8 ወር ከ20 ቀን የተወለደች። ከዛ ውጭ ግን ያው እንዳልነው ተፈጥሮ ካልተዋሸች በ9 ወር መወለድ አለባት። እሱ ደግሞ የበለጠ 9 ወር ከ5 ቀን 10 ወርም ይሄዱ እንትኖችን እናውቃለን እንጂ ወደ ኋላም 7 ወር ኖርማሊ 7 ወር ይወለዳል። የሆነ ለመናገር የ8 ወር አያድግም ይባላል። እንደውም በተለምዶ ምናልባት ምናምን እንደዚህ ይባላል። እንግዲህ ይወለዳል። 8 ወርም ተወልዶ እናውቃለን እና 8 ወር ከ20 ቀን ተወለደች። ቀደም ያልከኝ ጥያቄ አለ። ወደ ማመኑ አልመጣህም ወይ? ወደ ማመኑ ስመጣ 8 ወር ከ20 ቀን ደግሞ የበለጠ ጥርጣሬ ውስጥ እንዲገባ ያው እንዳልኩ የመጣበት መንገድ ደግሞ እኔና እሷን አለመግባባት እያመጣ ስለሆነ የሆነ ነገር በተፈጠረ ቁጥር ያው ስለዚህ ተስማማን። ምን የሚል በቃ ያለን ምርጫ እኔ 100% አባት ለመሆን አንቺም 100% አሁን ልጅህ ናት ብለሽ በአንደበትሽ ሞልተሽ ለመናገር ዴንዴ የሚል ነገር ተመጣና ታሪኩ ይሄን ይመስላል። ደስ ባይልም አሁን አክቹአሊ ወደ ዲኤንኤ መጣል ምንም ጥያቄ የለውም። ዲኤንኤ ትመረመራለች ህፃን ካንተ ጋር ውጤትን ታውቃለህ። አሁን ግን ልብህ ምን ይልሃል? ብትወድ የእውነት ለምነግርህ ልጅ እንደኔ ልጅ የሚወድ አለ አይመስለኝም። ልጅ ብትሆን በቃ እንዳልኩ ነው ጥግ ድረስ አባቴ መሆን። ግን የመጣበት መንገድ ነው አሁን እየተወዛገበ ምናምን መጥተህ ጥርጣሬ ውስጥ ገብተህ በተለይ ማለት አንድ አባባል አለ በተደጋጋሚ የሚነገር ነገር እናትነት እውነት ነው፣ አባትነት እምነት ነው ይባላል አይደለ? ልጅ ለእናት እውነት ለአባት እምነት ነው ይባላል። እኔ አውቃለሁ እኮ በእናንተ ሚዲያ በጣም ብዙ ስም መጥራት አያስፈልግም እንጂ በጣም ብዙ ባለታሪኮች ቀርበው አንዳንዶቹ ልጅ አይደለም ሲባል ማይክ ነቅሎ የሮጠ ምናምን ሁሉ ታስታውሳለህ? እሱ ልጅ ፈልጎ ነበር። አሁን እሱ ልጁ እንዲሆን ፈልጎ ነበር። ግን ለምን ታውቃለህ? አሁን እንዳትፈርድበት የሚያደርግ ነገር አለ። የእውነት ነው የምነግርህ። ምን ልል ፈልጌ ነው፣ ያን ባይሆን ጥሩ ነበረ። ግን በጣም ተሰብሮ ሊሆን ይችላል እኮ ይሄ ሰው አይደል? እንዴ ልብማ ይሰብራል። አዎ እንዴ ለምን እኛ አሁን አትናደድም? ልጅ ባትሆን እንደው ሀቁን ተናገር። አይ እንደዛ እንዳይሆን ፈጣሪ ይርዳ። እንዲሆን ነው የምትፈልገው? አዎ እንደዛ እንዳይሆን ፈጣሪ ይርዳ። ግን መናደር ሳይሆን ያው ምናልባት ያልሆነበት ምክንያት ይኖረዋል። እሷና እሷ ብቻ የሚያውቁት አይደለ? እሺ እኔ ሁሉንም እናቶች የምጠይቃቸውን ጥያቄ ፊት ለፊት ልጠይቃት። እንደውም ለእናቶች አሌክስ ታዳላለህ ይላሉ። ግን ምንድነው እኔ መከራው ስቃዩም ምናልባት አንተም ቅድም ብለህዋል እንዳትጎዳ የሄድክበት አንተውን በራስ የሄድክበት መንገድ እነዛ ነገሮች ሴቷ ላይ ነው ተደራርበው የምታየው አይደል? ይወጣል ወንድ ልጅ ከሆነ ነገር ውስጥ ይወጣልና ፈልጎም አይደለም ከአቅሙም በላይ በሆነ ነገር በብዙ ነገሮች ወጥቶ መከራውና ስቃዩ ቤት ያለችው እናት ጋር ሆኖ ስለማይ ነው። እኔ በጣም ብዙ ጊዜ በስራ አጋጣሚና አንድ ጥያቄ ልጠይቅሽ። እንግዲህ መጀመሪያ ልጅ አርግሻለሁ አለሽ፣ እሺ አለሽ። መከራ ራሱን አሳምኖ ደግሞ በቃ ከሆነ ነገር በኋላ እሺ ይሁን ካለሽ በኋላ አይ አላረገዝኩም ደግሞ አሁን ድጋሚ ደግሞ አርግሻለሁ አለሽ። እቺ ልጅ የማን ናት? የእሱ ናት። ባትሆን ኖሮ ሲጀመር አልመጣም። እርግጠኛ ነሽ? አዎ ባትሆን አልመጣም ነበር። ታይ መተው እኮ እዚህ ያልሆኑ አሉ። ግድ የለም። እሺ አንድ ነገር ንገሪኝ እስኪ። ከሱ በፊት የፍቅር ግንኙነት ነበረሽ? ከሱ በፊት ነበረኛ። ምን ያህል ጊዜ ከተለያየሽ ከምን ያህል ጊዜ በኋላ ነው ከሱ ጋር የተገናኘሽ? አረ ቆይተናል። አንተ የፍቅር ግንኙነት መጨረሻ ከሱ ጋር ከመገናኘት ረጅም ጊዜ በጣም ረጅም። ስለዚህ አንቺ ከሱ ጋር እሱን ካወቅሽ ጀምሮ ሌላ ሰው አታውቂም? በፍጹም። እንግዲህ ምናልባት አሁን ያው የመጨረሻው ኦልሞስት የመጨረሻው ስቴጅ ላይ ነው ያለ ነውና ያው ምርመራ ውጤት እናውቃለን፣ ናሙና ሰተው ማለት ነውና ያኔ እናውቃለን እንግዲህ ወይ ትክክል ትሆኛለሽ ወይ ትክክል አትሆኝም። እኔም እንደሱ
ቢሆን የልጃችሁ ብትሆን ነው ደስ የሚለኝ እውነት ለመናገር። እና አሁን ላይ እንዴት ናችሁ? አሁን ትገናኛላችሁ? አብራችሁ ናችሁ ያላችሁት? በምን አይነት ሁኔታ ላይ ናችሁ? አብረን አንድ ቤት ነን። ይሄ ነገር እንደው ባይፈርስ እንደው እግዚአብሔርን አሁን ጸልያለሁ እኔም ምክንያቱም ከባድ ነው። አሁን ቅድም ይኸውልሽ እንደ ወንድ ልጅ ብሎ ማሰብ ብሎ ያለው ነገር ተመልካቾችም ሁሉም ሰው እንደ ቀላል ሊያየው አይገባም። የሆነች ጥያቄ አይምሮክ ላይ ይዘህ ተቀምጠህ እነዛን 4 ልጆች የ3 ልጆች አባት ታስታውሳላችሁ? በቅርብ ያቀረብነው ሁሌ በገባሁ ቁጥር ያንተ ልጅ አይደሉም እየተባልኩኝ የሚልን ነገር አይምሮ ላይ ይዘህ መቀመጥ በጣም ከባድ ነው። አንተ ደግሞ ያንተ ምናልባት ከሱ የሚለየው አይ ከኔ ጋር ግንኙነት የነበራት በዚህ ቀን ነው፣ ስለዚህ እኔ ሳይንስን አምናለሁ የሚል ነው እሳቤው፣ እንደው ጥቅል እሳቤው ሳይንስ። ይህን ነገር እያሰቡ መኖር ከባድ ሊሆን ይችላል ቤት ውስጥ አይ ነው። እና እንግዲህ ሰምታታል ያንተ ነው ብለሃለች። ስለዚህ አንተ ጋር አሁን ካልተረጋገጠ ያሳብ ለውጥ የለም። አዎ አይ ነው ለማረጋገጥ እኮ አገር አቋርጠን ይሄን ያክል ኖርማሊ ሽፍታ ይዘን ይሆን እያለንም የመጣ ነው። ማረጋገጡ ቅድም እንዳልኩ 100% አባት መሆን ማለት አብሮ መኖር አለመኖር ራሱን የቻለ ሌላ እንትናል። እኔ አሁን ስመጥራቱ ጥሩ አይደለም እንጂ አርቱ ላይ ያሉ ሰዎች አሉ እና በልዩነትም ሆነው ልጆቻቸውን በፍቅር የሚያሳድጉ አይደለ? ግን ለልጆቹ 100%ነት አይደለም። ለልጆቹ ኖርማሊ እንዳባት የሆነ ኤሌመንት ልታሟላ ትችላለህ፣ ቁሳቁስ ምናምን። ግን ልጅ የሚፈልገው እናትና አባቱን አንድ ቤት ማየት ይፈልጋል። እናትና አባቱ ጎዳና ላይ ወጣው እየተጓዙ እያዩ አቻዎቻቸው ጓደኞቻቸው ሲያዩ የሚሰማቸው የደስታ ፊሊንግ አለ። ያን ፊሊንግ ማንም ሰው ተናገር ብንባል አንናገር ማለት። ምናልባት እዚህ ያላችሁት ሁላችሁ ክሩ እናት አባቶቻቸው ቤተክርስቲያን አብረው ሲሄዱ ምን ያክል ደስታ እንደሚሰማን እናውቃልና ያንን አባት መሆን ነው የምፈልገው እንጂ ይሄ ቅድም እንዳልኩ 40/60 እንደ ኮንዶሚኒየም ቤት አይነት ስሌት ያለው አባትነት ምድር ላይ አያስፈልግም። በእኔ ካልሆንክ በቃ አልሆንክም ነው። እንደ ሰው መርዳት ያለብን ትረዳለህ። አብረን በነበርነው ጊዜ ያሳለፍናቸው ምናምኖቹ ነገሮች ሁሉ መሰረት አድርገህ እንደ አባት ታግዛለህ። እንደ ሰው እንደ አባት ከሆነ ግን አብሮ መኖር አለመኖር ራሱን የቻለ ነገር ሆኖም ግን በቃ ጥግ ድረስ አባት መሆን በቃ ልብህ ርፍ ብሎበት አይደል? ስትወጣ ስትገባ ከስራ ስትመለስ ቀድሞ የሚናፍቅህ የሰዓት ግማሽ ሲደርስ ልጅህ መሆን አለበት። የኔ ፊሊንግ ያ ነው። የዛን ያክል መሆን እፈልጋለሁና ለዛም ቀድመም አባት መሆን ያልኩና። ትወዳታለህ አንዴ ማለት እኔ ልጅ የማንም ልጅቷን አይደለም እናትየውን? አዎ የእውነት ለመነጋገር እንደውም እንደዚህ አይነት ነገሮች ከተፈጠሩ በኋላ የመጣ የልብ መሸርሸር ምናምን ያጋጥማል። እንደ ወንድ በባህሪው በልባችን ባፋችን አንናገርም። ልባችን ግን የሆነ ረሻውት እያደረገብህ ይመጣል እንጂ የእውነት ለመነጋገር። አንቺስ እንደዚህ ማለት ያው እንግዲህ ጥርጣሬው ከምን አንጻር እንደመጣ ያው በግልጽ ነው የነገረሽ እና ግን ፍቅርሽ እንዴት ነው የምትገልጪው? ተመልካቾች እንግዲህ ትንሽ ሙቀቱም ሊሆን ይችላል ልጅቷ እያስቸገረች ስለሆነ ከእናቷ ጋር እዛ ጋር ረፍት ያድርጉ። ኦልሞስት እየጨረስን ስለሆነ ጥያቄም ላንተ ስለሆነ የምትጠራጠረው ሰው አለ? ምን አለ መሰለህ አንዳንዴ ሚዲያ ላይ እንዲህ ነው ባትልም በማለት የሚሰበር ሰው አለ። መቼም አይጠገን ሰው አይደለ? ከመምጣቷ በፊትና ከመምጣቷ በኋላ ከመምጣቷ በፊት በእርግጥ እንዲህ ነው ድምዳሜ የሚወስደው ነገር የለም። መጋገር ግን እንዳለች እሷ ራሷ ባስረዳች እንትን በ19 መጣች 22 ወይም 25 አካባቢ ወደ ቤተሰብ ሄደች። ወደ ቤተሰብ ስልህ ሌላ ቤተሰብ ያው ቤተሰብ ብዙ አይደለ? አባትና እህት፣ ወንድም፣ አክስት፣ አጎት ወደዛ ሄደችና እዛ ከሄደች በኋላ ትንሽ ዘግይታ ነው የመጣችው። እኔ ደግሞ መዘግየቷን አልወደድኩትም ነበር። ቶሎ ተመለሽ ምናምን የሚልና ይሄን ስነግራት እንዴት ምናምን ትለኛለች። ግን ያም ሆኖ አእምሮዬን ማሳመን አልፈልግም። ለምን መሰለህ? ባመንከው ልክ አይደለ አእምሮህ የሚያምንልህ? ባሳመንከው ልክ ነው። እሱ ነው እና በነገራችን ላይ ልጅቷ ባትሆን ሊፈጠር የሚችለውን ነገር ብነግር በጣም ከባድ ነው። ለምን? ለምን የሚሉ ጥሩ ነው።
ቶታሊ ሙሉ ነገሩን እኔን ማለት የኛን ህይወት ሊድ እያደረጉት ያሉት የኔ ስራ መስራት ራሱን የቻለ አንድ ነገር ሆኖ ግን የኔ ቤተሰቦች ናቸው። የእሷ ቤተሰቦችም ግማሾቹ በተለይ እህቷ ምናምንና እንደዚህ ተፈጠረ ቢባሉ እውነት በጣም በተለይ የኔ እናት እና የኔ እህት እኔ እንጃ አሁን ይሄን መምጣታችን ራሱ ለነሱ ግልጽ አይደለም። በቃ የሆነ ቦታ ደርሰን እንምጣ ምናምን ብለናቸው ነው። የተወሰኑ ሰዎች ሚዲያ ይከታተላሉ። በተለይ ደግሞ ዮሃ ሚዲያን በተለይ የኔ እናትና እህት በቃ እነሱ ማመንም አይፈልጉም። እንደዚህ አይነት ነገር ሲነሳም አሁን የክርስትና ትልቅ ነገር ተፈጠረ እንዲህ ብሎኛል ብላቸው ማለት ነው። እናቴ በቃ እውነት ቤቱን የጠበባት እንዳለ በላበት ሆና ምናምን በጣም ታማ እንዴት እንደዚህ ተላለክ እኔ ያለሁት አንድ ዞን ላይ ነው፣ እሷ ሌላ ዞን ናት። ያንን አቋርጣ መጣ። አሁን አማራ ክልል ላይ ያለውን ነገር ታውቀዋለህ። የምታልፈው በጣም በከባድ ሁኔታ ነው። ያን ሁሉ መጥቼ እንዴት ምናምን በቃ እና ቤት እኛ ቤት እናቴ ቤት ማለቴ ነው የእናንተ ሚዲያ ይከታተለው በቃ እንዲህ በደንብ እውነት በደንብ ነው የምልህ። እና ልጅሽ እንዲሆነ ብሎ ሰው ቢነግራት ራሱ እኔ አሁን ቅድም ያልከው ነገር አለ እንደወረደ ዝም ብለህ አባት ነኝ ብለህ ለመቀበል እንትን ያለህ ነገር ያልከኝ ነገር እንደዛ እንዳልል እኔ ገና ወጣት ነኝ። ገና ብዙ ህይወት ይጠብቀኛል። ካሁኑ ገና በዚህ 30 እድሜዎች ውስጥ ያለው እንዲህ አይነት ነገርን ተሸክሞ መኖር ከብዶኝ ነው እንጂ እንደ ቤተሰብ ዝም ብሎ ቅድም ያልከው አባት ነኝ ብሎ መቀበል ይቻል ነበር። ግን አይ ጥያቄዎቹ መመለስ ተገቢ ነው ብዬ አስባለሁ እኔ ኢንፋክት ጥሩ አባት ለመሆን። ምክንያቱም ያለህን ነገር በሙሉ ሳትሰስት ለመስጠት ማለት ነው። ትልቁ ፖይንት ያ ነው። ግን እኔ አንድ ነገር አስባለሁ፣ እውነታን መጋፈጥ ጥሩ ነው። በቃ ማለት ለምሳሌ አሁን እነዛ ሰዎች ቤተሰቦችን ማሳመን ይቻላል ብዬ ስለማምንም ጭምር ነው በነገራችን ላይ። ምክንያቱም አንተ ነህ እኮ ስቃይን መከራን የምታውቀው፣ ልብ ውስጥ የልብ ስብራት የምታውቀው። እነሱ ያንን አያውቁትም። እነሱ ከላይ ያለውን አይደል የሚያውቁት። ማለት ምኞታቸው አይደል ልጃቸው እንዲያዝን ማንም ቤተሰብ አይፈልግም። የልጁን ደስታ የልጁን ነገር የሆነ አይደል ሶ እነሱ ከዛ አንፃር ነው ያንን የሚያዩት። እውነታው ደግሞ እዚህ ጋር ነው ያለው። ገብቶሃል አይደል? ኃጢአት አይደለም። አንተ መተህ የጠየቅከው ጥያቄን ስንት ሚሊዮን ሰው ጠይቆታል ከዚህ በፊት። በቃ የሚያጠራጥር ነገር ገጥሞሃል ላይፍክ ላይ እንዳልከኝ ልጃችሁ የተወለደችው በ8 ወር ከ20 ቀን ነው። ይሄን ካልኩሌት ስታደርገው እሱ ከሷ ጋር ከነበረ ግንኙነት ጋር አልመጣም። ይሄንነት ማን ነው ይሄን ገባ መቀበል መቻል አለባቸው ሁሉ። ምናልባት ያዩታል ብዬ ስለማስብ ነው። በአንድም በሌላ መልኩ ሊያዩት ስለሚችሉ ይሄን መቀበል አንድ ተገቢ ነገር። እነሱ እንደ ቤተሰብ ነው ባይዘው ያዩት። ልክም ናቸው ትክክልም ናቸው። ግን ሰው ላይ ደግሞ እንደዚህ አይነት ጥያቄዎች ይመጣሉ። ይሄን ጥያቄ ይሄን መመንስ ማን ያክምልሃል? እንቅልፍ ማጣትን ማን ይመልስልሃል? መልስ ወደ ቤት ስትገባ ከስራ ቆይተህ አምሽተህ ልጅን በማቀፍና ባለማቀፍ ስሜት ውስጥ ስትሆን ማን ይመልስልሃል? ገባ? ይሄን ነው መታወቅ ያለበት። ስለዚህ እነሱም ይሄን ከዚህ አንፃር ይረዱታል ብዬ አስባለሁኝ እና ደግሞ እግዚአብሔርም ይረዳችኋል ብዬ አስባለሁኝ። ምናልባት ልጃችሁ ሆና ማለት ነው። አንድ ነገር ወደ አይምሮ የመጣው ምንድነው መሰለህ፣ አሁን ልጅህ ኢፍ ባይሆን እንኳን ባትሆን እንኳን አይኖ በጣም ከባድ ነው ላንተ ምናምን፣ ግን የናንተ መዋደድና የናንተ ነገር ካለ ይሄ ካንተ በፊት የተፈጠረ ነገር ስለሚሆን ብዬ ያሰብኩ ነበርና ደግሞ ካንተ በፊት የተፈጠረ ነገር ነው ብዬ እንዳልቀበል ደግሞ ያደረገኝ ከዛ በፊት ደግሞ ግንኙነት ነበራችሁ በመሃል ተቋርጦ እንጂ አይደለ? መጀመሪያ ግንኙነት ነበራችሁ፣ ከዛ በአንተ ስራ መሄድ ምክንያት ተቋረጠ። አሁን እኮ ሊሆን የሚችለው እቺ ልጅ ያንተ ካልሆነች ያንተም ጥያቄ ያ ነው በዛች ጋፕ መሃል ከተፈጠረ ነው። ምናልባት እቺ አይደል በ19 የሆነ የሄዳችሁባት ቀን እና አንተ ተመልሰ ደግሞ የመጣህባት ቀን በዛ መሃል ከተፈጠረ ነውና እኔ ይሆናል ብዬ አላስብም። እናት እንደዚህ በመተማመን ነው እንዳያት ነው የልጅ እናት ያወራቸው። ውጤቱ ግን ቤተሰቦች ደግሞ ሲያዩ ሁላችንም የምንደሰትበት እንዲሆን እንመኛለን። ለዛ ነው ለቤተሰቦች ከን መልእክት ማስተላለፍ የፈለኩት። እናንተ እንደ ቤተሰብ ነው አይ ነው እንደ ልጅ ማንም የኔም እናት ይሄን ነው የምታስበው፣ የኔም አባት ይሄን ነው የሚያስበው። ለምን እንደዚህ ሆነ ሊሉ ይችላሉ፣ ግን መባል የለበትም። አይ ነው
ምክንያቱም ህመሙን እዛ ሰው ጫማ ውስጥ መሆን እና መረዳት ያስፈልጋል። በተለይ ደግሞ የልጅ ጥያቄ ሲሆን ከባድ ህመም አለው፣ ከባድ ስቃይ፣ ከባድ መከራ አለው። ስለዚህ ልጃችሁ በዚህ ከሚሰቃይ፣ በዚህ ከሚታመም፣ በዚህ ከሚጎዳ ጥያቄውን ጠይቆት ለጥያቄው ምላሽ አግኝቶ ቢኖር ከዛ በኋላ በደንብ ልጅ በልጅ የምትሆኑ ነው የሚመስለኝ። አይሆፕ ሳስብና እንደዛ ይሆናል ብዬ አስባለሁ። ለማንኛውም ለነበረን ጊዜ በጣም እናመሰግናለን። ከዛ ድረስ መታችሁ ታሪካችሁን ስላካፈላችሁን እኔ በእናንተ ታሪክ ውስጥ ብዙ የሚማሩ ሰዎች እንዳሉ አስባለሁ። ምክንያቱም በተለይ ግንኙነት ውስጥ ስንገባ ምን አይነት ነገሮችን መጠንቀቅ፣ ምን አይነት ግንኙነት ውስጥ ስንገባ ምን መጠንቀቅ እንዳለብን፣ ምን ማድረግ እንዳለብን በደንብ ያሳየናል ብዬ አስባለሁኝ። አሁን ትመረመራላችሁ። ከዛ ውጤቱ ላይ እንግዲህ የምንገናኝ ነው የሚሆነው ማለት ነው። መልካም እድል። እሺ፣ አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዶቻችን ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እንግዲህ ከዚህ እንደወጡ ደግሞ የናሙና እንግዲህ ይሰጡና ይሄዳሉ ማለት ነው። ከዛ በኋላ የውጤት ዕለት የምንገናኝ ነው የሚሆነው። እንግዲህ እቺ ታዳጊ ህፃን ልጅ እናት እንዳለችው የእሱ ናት ወይንስ እሱ እንዳለው ምናልባት እና የቀናቶቹ ልዩነትም እንደፈጠሩበት ጥያቄ የእሱ አትሆንም የሚለውን ይህን ሁላችንም በጉጉት እንጠብቃለን ማለት ነው። እኛን ማግኘት ከፈለጋችሁና በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።